ውድ የጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን በርካታ ወቅታዊ መረጃዎችንና ልዩ ልዩ ጉዳዮችን ይዘን ወደ እናንተ መጥተናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ ሼር እያደረጋችሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ዛሬ እንግዲህ በርካታ ጉዳዮችን ይዘን ነው ወደ እናንተ የመጣ ነው። የመጀመሪያ ርዕሳችንን ደግሞ የፌዴራል ፖሊስን መግለጫ ይመለከታል። የፌዴራል ፖሊስ በዛሬው ዕለት የጤና ባለሙያዎችን የስራ ማቆም አድማ በተመለከተ መግለጫ አውጥቷል እና ይሄውም መግለጫ ከፌዴራል ፖሊስ የሚጠበቅ ነው። የፌዴራል ፖሊስ የሚባለውን ተቋም ጠንቅቆ የሚያውቅ ሰው በሙሉ ከዚህ ተቋም የሚጠብቀው መግለጫ ነው እና አብይ አህመድ ወደ ስልጣን ከመጣ ጊዜ አንስቶ በእርግጥ ከዛ በፊትም የፌዴራል ፖሊስ ያው ብዙ ችግር እንዳለበት ይታወቃል። ይሁንና አብይ ወደ ስልጣን ከመጣ ጊዜ አንስቶ ደግሞ የፌዴራል ፖሊስ ማለት ወንጀል በመከላከል ዘርፍ የተሰማራ ሳይሆን ወንጀል በመፍጠር ዘርፍ የተሰማራ ተቋም ነው። ወንጀል ይፈጥራል። ፌዴራል ፖሊስ ወንጀል ይፈጥራል። ለምሳሌ ያህል ምንም ጥፋት ሳታጠፉ አገዛዙን ስለተቃወማችሁ ሊሆን ይችላል። ኢሰብአዊ የሆኑ ድርጊቶችን ስለተቃወማችሁ ከቤታችሁ ውስጥና ራሱ ወንጀል ጽፎ ስብዕናችሁን ያጠለሻል። ያልሰራችሁትን ስራ ሰርታችኋል በማለት ይወነጅላችኋል እና አንድ ገጣሚ ወይም ደግሞ አንድ ደራሲ ጥበብ ስትጠራው ወረቀት አንጥፎ ግጥም እንደሚጽፉሉ ድርሰት እንደሚጽፉሉ የፌዴራል ፖሊሶች ስራ ቁጭ ብለው ቢራቸው ወንጀል መፈልሰፍ ነው ስራቸው። ሌላ ስራ የላቸውም። ንጹሐንን እስር ቤት ያስገባሉ። በምን እንክሰሰው እየተባባሉ ወንጀል ሲፈለስፉ ነው የሚውሉት። እንግዲህ አብይ አህመድ ያኔ ወደ ስልጣን ሲመጣ ሳናጣራ እናስርም በማለት ተናግሮ ነበር። ወዲያው ግን የታየው ነገር ሳናጣራ እናስርም የሚለው ቀርቶ ያላጠፉ ሰዎችን ማሰር፣ ከዛ ካሰሩ በኋላ በምን ወንጀል ነክሰሳቸው? እስኪ ወንጀል ክስ ፍጠሩ፣ እስኪ አምጡ። እስኪ ለምሳሌ ያህል ከህወሓት ጋር ጦርነት በሚደረግበት ጊዜ ከተያዝክ ምንም የምታውቀው ነገር ባይኖርም ከህወሓት ከፍተኛ አመራሮች ጋር በመገናኘት ተልቆ በመቀበል ወደ መሀል ሀገር መጥተው እንዲዘርፉ እንዲጨፈጭፉ መንገድ በመጥረግ የሚል ክስ ሊመሰረትብህ ይችላል። እኔ ለምሳሌ የመጀመሪያ ክስ የማረሳው የዘመን መለወጫ ቀን ነው። ጠዋት የዘመን መለወጫ ቀን ልክ በቃ ሸፍቶ ከርሞ በዓል ሊያከብር ወደ ልጆቹ የመጣን ሰው ሽፍታን የሚይዙ በሚያስመስል መልኩ በሁለት ፓትሮል ተጭነው መጥተው ስናይፐር ተደግኗል፣ ከባድ መሳሪያ ምናምን ሁሉ ተጭኖ ማለት ነው። እኔ እኮ እዛው እነሱ ቢሮ ፊት ለፊት ነው የምሰራው። ነበር የምሰራው ፌዴራል መስሪያ ቤት ውስጥ የምኖረው የራሴ ቤት ነው። ግን ልክ በዓል ሊያከብር የዘመን መለወጫን ቀን ሊያከብር ወደ ቤቱ የመጣን ሽፍታ የሚይዝ በሚያስመስል መልኩ ትልቅ ወንጀል የሰራን ሰው የሚይዙ በሚመስል መልኩ መጡ። ከዛ ሰፈርተኛው ዙሪያ ባለ ኮንዶሚኒየም የሚኖሩ ሰዎች እንዴት እንደደነገጡ፣ ምን ሰርቶ ነው ሰው ገሎ ነው ምናምን እየተባለ ማለት ነው። ምንም አላውቀው ሰውዬ እኮ ነው። እና በወቅቱ ደግሞ የሚገርማችሁ ነገር ህወሓት ወሎ ወሮ ነበረ። በጎንደርም በተለያየ ቦታ ጥቃት የሰነዘረበት ቀን ነበረ። ሙሉ ሌሊት የአክቲቪዝም ስራ ሰራ ነበረ። ከዛ ግን የዘመን መለወጫ ዋዜማ በመሆኑ የተነሳ ዋዜማውን በማስመልከት ምን ምትል መልእክት በመጨረሻ አስተላለፍኩኝ። መጪው አዲስ ዓመት የትግራይና የአማራ ህዝቦች ከባዕደንና ከህወሓት በጸዳ መልኩ ግንኙነታቸው የሚታደስበት ይሆን ዘንድ እመኛለሁ ብዬ ለጠፍኩኝ። ይህም በለጠፍኩ ቅጽበት ዳንኤል ክብረት በውስጥ መጣና ምነው አሳየ እሱን ፖስት አንሳው ተባልኩኝ። አላነሳም የሚል ምላሽ ሰጠው። ከዛ ጠዋት መጡና ፌዴራል ፖሊሶች አፈፍ አድርገው ይዘውኝ ሄዱ። ከዛ ምን ተብዬ ብከሰስ ጥሩ ነው? የህወሓት አመራሮች ወደ መሀል ሀገር እንዲመጡ፣ ህዝብን እንዲጨፈጭፉ፣ ሀገር እንዲዘርፉ መንገድ በማመቻቸት የሚል ለትግራይ ተወላጆች ሲሰጥ የነበረ ክስ ኮፒ አድርገው ሰጡኝ ማለት ነው። እና ዛሬ በጤና ባለሙያዎቻችን ላይ የተደረገውም ይሄንኑ ነው። ምንም የማያውቁ ከህክምና ውጭ ምንም ጥፋት የሌላቸውን ወንድሞቻችንን እህቶቻችንን
ወንጀል ፈጥሮ ለድፎባቸዋል። የፌዴራል ፖሊስ ሌሎች ላይ ሲያደርግ እንደነበረው አሁን የአማራ ልጆችን እስር ቤት አስገብቶ ያለ ጥፋታቸው ጥፋት ፈጥሮ ያለ ወንጀላቸው ወንጀል ላያቸው ላይ ለድፎ እያሰቃያቸው እንዳለ ሁሉ የጤና ባለሙያዎችንም ለመበከል ጥረት ተደርጓል። እንግዲህ ፌዴራል ፖሊስ ማለት በጣም አቅም አልባ የሆኑ በጣም አቅም አልባ እንኳን መርማሪ እንኳን ፌዴራል ፖሊስ ለመሆን ቀርቶ በጣም ዝቅተኛ የሆነ ንቃተ ህሊና ያላቸው ሰዎች የተሰባሰቡበት ተቋም ሆኗል። ይሄን ነግራችኋለሁ። በዘር የተመሰረተ ተቋም አድርገውታል። ለምሳሌ ይመጣል መርማሪ ከፊታችሁ ቁጭ ያደርጋል። ከዛ ቃል የምትሰጡበት ቢሮ ትገባላችሁ። ኢሜልህን አምጣ ትባላለህ። አምጣ ኢሜልህን አምጣ ንገረኝ፣ ምንድነው የሚለው ኢሜልህ ይላችኋል። ከዛ ኢሜላችሁን ስትነግሩት በቁቤ ሲጽፈው ታያላችሁ። በቁቤ ሲጽፈው ታያላችሁ። ደስ ሲለው በአማርኛም ሊያደርገው ይችላል። እንግዲህ ኢሜልህን አምጣ ፓስወርድ አምጣ የሚለው ገብቶ ሊሰልል ነው። በቁቤ ከጻፈው አሳየ ደርቤ ምናምን gmail.com ስትለው በቁቤ ሲጽፈው አስበዋል። እና እንደዛ የሚያደርጉ ምንም አቅም የሌላቸው ጭራሽ መርማሪ ለመሆን የሚያስችል ንቃተ ህሊናም አይምሮም የሌላቸው ኃይሎች የተሰባሰቡበት ሆኗል። አቅም የሌላቸው ሰዎች ማለት ነው። እነዚህ ሰዎች የሚጠበቅ ነገር አይኖርም። ዛሬም የጤና ባለሙያዎቻችን ነፍስ በማዳን ዘመናቸውን ያሳለፉ የጤና ባለሙያዎቻችንን በነፍስ ማጥፋት ወንጀልም ጭምር ከሰዋቸዋል። ስራ ገበታቸው ላይ ባለመገኘት እነሱ ባለመገኘታቸው የተነሳ ይሄን ያህል ወላድ ሞቶ ይሄን ያህል ታማሚ ህይወቱን አጥቶ የሚል ክስ ለድፎባቸዋል። በተረፈ ግን የፌዴራል ፖሊስ የሚባለው ተቋም አሁን ላይ በጤና ባለሙያዎች የተለኮሰውን አመፅ ሊያስቆም ቀርቶ የራሱ ባለሙያዎችም ጭምር ወደ አመፅ እየገቡ ነው። ያው በፎቶው እንደምታዩት የፌዴራል ፖሊስ አባላትም ጭምር ኑሮ መረረን የመጨረሻ ዝቅተኛ በሆነ ደሞዝ መኖር አልቻልንም የሚል ቅሬታ እያቀረቡ ነው። የአብይ አህመድ አገዛዝ በቃን ማለት ጀምረዋል። ይሄ ደግሞ የአንድ ግለሰብ ብቻ ሳይሆን በብዛት የተቋሙ የታችኛው በፖሊስነት ዘርፍ የተሰማሩ ኃይሎች ጥያቄ ነው ማለት ይቻላል። በሌላ መልኩ ደግሞ እንግዲህ ከትናንትና ጀምሮ የዩኒቨርሲቲ መምህራን ለስብሰባ ተጠርተዋል። ዛሬ ስብሰባ በተለያዩ አካባቢዎች እየተካሄደ ነው እና የወልዲያ ዩኒቨርሲቲ መምህራን አንድ ተግባር ፈጽመዋል። በውስጥ የተላከልኝ ያው በወረቀቷ ላይ እንደምታዩት የወልዲያ ዩኒቨርሲቲ መምህራን በግድ ወደ ስብሰባ አዳራሽ እንዲገቡ ተደርገዋል። ግን እዛ ከገቡ በኋላ በቁራጭ ወረቀት መልእክት በመለዋወጥ አንድ አይነት አቋም ይዘዋል። ይኸውም ምንድነው? ምንም አይነት ጥያቄ አንጠይቅም። ከመካከላችን ይሄ እጩ ካድሬ ለመሆን የሚሞክር ካለ መጀንጀን የሚፈልግ ካለ በጭብጨባ እናስቆመዋለን፣ በጋራ እናስቆመዋለን። ከዛ ውጭ ምንም አይነት ጥያቄ ባለመጠየቅ ራበን የሚሉ የጤና ባለሙያዎች ለነሱ አጋርነታችንን እናሳያለን። በድሮን እየተጨፈጨፈ ላለ ወገናችንም መከታ እንሆናለን በማለት ተነጋግረው ነበር። ይህን ተግባራዊ እንዳደረጉት የደረሰ መረጃ ያመለክታል። ወደ ሁለተኛው አበይት ርዕስ ስንሸጋገር የአሜሪካ ኤምባሲ ዛሬ አስደንጋጭ መግለጫ አውጥቷል። አስደንጋጭ መግለጫ በብልጽግና ሰፈር ውስጥ ከባድ ድንጋጤ የፈጠረ አስደንጋጭ መግለጫ አውጥቷል እና ወደ መግለጫው ከመግባታችን በፊት ከሳምንት በፊት ምን ብዬ ነበር? ልክ የዛሬ አንድ ሳምንት አካባቢ ምን ብዬ ነበረ? ምዕራባውያን አብይ አህመድ አቅምም አቋምም ስለሌለው መወገድ አለበት የሚል አቋም ይዘዋል የሚል መረጃ ወደ እናንተ አድርሼ ነበረ። የ120 ሚሊዮን ህዝብን ለ100 ሌባዎች ያስረከበ መሪ ነው አብይ አህመድ። የ120 ሚሊዮን ህዝብ ሀገርን የዕለት ጉርስ እየነጠቀ ለ100 ሌቦች የሚያከፋፍል የማፊያ መሪ ነው። ስለዚህ ይህ ሰውዬ መወገድ አለበት በማለት የምዕራቡ ዓለም አቋም መያዙን የሚገልጽ መረጃ ወደ እናንተ አድርሼ ነበር። እስቲ ቀንጨብ አድርገን ሰምተነው እንመለስ ለማስታወስ ያህል። ከሰሞኑን አሜሪካን ጨምሮ አንዳንድ የኢትዮጵያ ጉዳይ የሚያሳስባቸው ኃይሎች ተሰባስበው መነጋገራቸውን የደረሰ መረጃ ያመለክታል። የአብይ አህመድ አገዛዝ አቅምም አቋምም የለውም። ሊያስተካክል የሚችለው ጉዳይ የለም። ጄኖሳይዳል ነው። እስካሁን ድረስ 2 ሚሊዮን በላይ ነፍስ መቅጠፉ አንሶ አሁንም ቢሆን እጁ በረጠበ ቁጥር ሂዶ የጦር መሳሪያ የገዛ ደም ማፍሰሱን አጠናክሮ ስለቀጠለ መወገድ መቻል አለበት ማለታቸውን መረጃዎች አመላክተዋል።
ተበራክተዋል። ራሱን ለማሻሻል ዝግጁ ያልሆነ አገዛዝ ነው። ሀገር አፍራሽ ነው። 100 ሌባዎች ተሰባስበው የመሰረቱት ስርዓት ነው። ብልጽግና ማለት 100 ሌባዎች በአንድ ተደራጅተው በዋናነት ማለት ነው ከላይ ሆነው የሚመሩት ስርዓት ነው በማለት መነጋገራቸውንና በኤኒ ሚንስ አማራጭ ኃይል ማዘጋጀት ያስፈልጋል የሚል ውሳኔ መወሰኑን የደረሰ መረጃ ያመለክታል። ያው እንደሰማችሁት ነው። የቅርብ ጊዜ ፕሮግራም ስለሆነ ትረሱታላችሁ ብዬ አላስብም። እንዳጠቃላይ ግን ምዕራባውያን አብይ አህመድ አቅምም አቋምም የሌለው መሪ ነው። አቅምም አቋምም የሌለው መሪ ነው። የትኛውንም ሀገር ደግሞ ጥቅም የሚያስከብር መሪ አይደለም። በስሩ ካደራጃቸው 100 ሌቦች ውጭ የትኛውንም ሀገር ጥቅም የሚያስከብር አስተላለፉን ከሆነ አካል ጋር የሚያደርግ መሪ አይደለም። የሆነ ሰዓት ላይ አረብ ሲጫወት ታገኙታላችሁ። የሆነ ሰዓት ላይ እስራኤል ስር ሄዶ ሲሸረኮት ታገኙታላችሁ። አንድ ጊዜ ብሪክስ ጋር ሄዶ ይገባል፣ ሌላ ጊዜ የአሜሪካ ተላላኪ ሆኖ ይመጣል። ስለዚህ አቅምም አቋምም የሌለው መሪ ስለሆነ የ120 ሚሊዮን ህዝብ ሀገር አፍርሶ ምስራቅ አፍሪካን በተፈናቃዮች በስደተኞች ከማጥለቅለቁ በፊት ይህ ሰውዬ መወገድ አለበት የሚል አቋም መያዛቸውን እና አማራጭ ኃይል መፍጠር ያስፈልጋል ማለታቸውን የሚገልጽ መረጃ አጋርቻችሁ ነበረ። ከዚህ ጋር በተያያዘ እንግዲህ በአንድ ወቅት የአሜሪካ ውጭ ጉዳይ ማርኮ ሩቢዮ ወደ አብይ አህመድ ደውሎ መረር ያለ መልእክት በማስተላለፉ የተነሳ አብይ አህመድ ያንን የስልክ ልውውጥ ሳይዘግበው እንደቀረ ማርኮ ሩቢዮ አፍሪካን ሲጎበኝ ይጎበኛቸዋል ተብለው ከሚታሰቡ ሀገራት አንዷ ኢትዮጵያ ብትሆንም በመጨረሻ ግን ሀሳቡን ቀይሮ መመለሱን አምነስቲ በጋምቢያ በተደረገ የሰብአዊ መብቶች ጉባኤ ላይ የኮሪደር ልማቱ የአብይ አህመድ የሚኮራራበት የኮሪደር ልማት በኢትዮጵያ ሕዝብ ላይ እያደረሰ ያለውን ጉዳት ምንም አይነት ካሳ ሳይሰጥ ምትክ ቦታ ሳይሰጥ ፍላጎታቸው ሳይጠየቅ የዝግጅት ጊዜ ሳይሰጣቸው በኮሪደር ልማት ስም ቤት እያፈረሰ ህዝቡን ጎዳና ተዳዳሪ እያደረገ ነው የሚል ክስ መቅረቡንና ኮሚሽኑ በአብይ አህመድ ላይ ጫና መፍጠር እንደሚኖርበት ማሳሰቡን ያው እንግዲህ ምዕራቡ ዓለም አቋም ሲይዝ ነው እነዚህ የመብት ተሟጋቾችም ተመሳሳይ አቋም ማራመድ የሚጀምሩት። የዓለም የፕሬስ ቀን በሚከበርበት ሰዓት ላይ በርካታ የዓለም ሀገራት የጋራ መግለጫ ማውጣታቸውን በተለይ ደግሞ በኢትዮጵያ ስላለው አፈና በሚዲያ ባለሙያዎች በጋዜጠኞች ላይ እና በሚዲያዎች ላይ እየተፈጸመ ስላለው አፈና በመግለጫቸው አውስተው ማውገዛቸውን መነሻ በማድረግ ምዕራቡ ዓለም አብይ አህመድን ፊት እየነፈገው ነው፣ ፊቱን እያዞረበት ነው የሚል ፕሮግራም ነበር ወደ እናንተ ያደረስነው እና ፋኖ ከላይ ሆኖ አማጽያንን ሰብሰብ አድርጎ ተገዳዳሪ ኃይል ሆኖ መውጣት አለበት በማለት አቋም መያዛቸውን የሚገልጽ መረጃ ነበር ጠቅላላ ሲደረግ ማለት ነው። ዛሬ የአሜሪካ ኤምባሲ አንድ መግለጫ አውጥቷል። የአሜሪካ ኤምባሲ በኢትዮጵያ አምባሳደር የሆኑት አርቪን ማሲንጋ መረር ያለ መግለጫ በዛሬው ዕለት አውጥቷል። ረዘም ያለም ነው፣ ውስጡም ደግሞ መረር ያለ ነው እና በዛ መግለጫው ላይ እንደስከዛሬው በህወሓት ፈንታ ፋኖን ያስቀደመና አማራ ላይ የሚፈጸመውን ግፍ ያሰበ መግለጫ ነው። እኔ ያንን መግለጫ ሳነብ በጣም ነው የተደሰትኩት። ዛሬ በጣም ነው የተደሰትኩት። እስካሁን ድረስ አርቪን ማሲንጋ እንግዲህ ወደ አዲስ አበባ ከመጣ ጊዜ አንስቶ ካወጣቸው መግለጫዎች ሁሉ ለብልጽግና እንደ ሬት የሚመራው መግለጫ የዛሬ ነው ማለት ይቻላል። ያለምንም ቅድመ ሁኔታ የራስን ህዝብ በድሮን መጨፍጨፍ መቆም አለበት ነው ያለው ቃል በቃል። ያለምንም ቅድመ ሁኔታ የራስን ህዝብ በድሮን መጨፍጨፍ መቆም መቻል አለበት። ከዩናይትድ አረብ ኤምሬትስ በምታመጣው ድሮን የራስህን ህዝብ እየጨፈጨፍክ ነው። ላለፉት 6 ዓመታት እየጨፈጨፍክ ያለው በድሮን እየመታ ያለው የራስህን ህዝብ ነውና ይህን ነገር ማቆም አለበት ብለዋል አምባሳደሩ። ለመጀመሪያ ጊዜ በይፋና በግልጽ በሚባል መልኩ ለፋኖና ለኦሮሞ ነጻነት ሰራዊት ተገቢውን ክብር ሰጥተውና በስማቸው ጠርተው ለሰላም በራችሁን ክፍት ማድረግ አለባችሁ ብለዋል። ለእውነተኛ ድርድር ለሰላም በራችሁን ክፍት ማድረግ አለባችሁ ብለዋል። በመሆኑም እንዳጠቃላይ መግለጫውን ስትመለከቱ የኢትዮጵያ ጉዳይ የኢትዮጵያ ሰላምና መረጋጋት ጉዳይ ከአብይ አህመድ እጅ እየወጣ በተገዳዳሪ ኃይሎች መዳፍ ውስጥ መውደቁን የሚያመላክት ነው። አሜሪካም ይህንን መራራቅ እየመረራት መቀበሏንና ፋኖን የኦሮሞ ነጻነት ሰራዊትና የመሳሰሉትን አማራጭ ኃይል አድርጋ መያዟን የሚያሳይ መግለጫ ነው።
እና ይህም መግለጫ መቼም ዛሬ አብይ አህመድ ፈረንሳይ ነው ያለው። በትናንትናው ዕለት አውሮፓ ሆኖ ሲያነብ ብለድ ፕሬሸሩ 200/110 ሆኖ ሆስፒታል መግባቱ የሚቀር አይመስለኝም። በጣም አስደንጋጭ መግለጫ ነው የወጣው። ከዚህ በፊት እንግዲህ አብይ አህመድን ወደ ፕሪቶሪያ እንዲሄድ ያደረጉት በአፋጣኝ መቀሌ ሊገባ ጫፍ ደርሶ የነበረውን ተመለስ ብለው ፕሪቶሪያ እንዲሄድ ያደረጉት ሳተላይት ኢሜጅ በመውሰድ ነበረ። በድሮን ባዮሎጂካል ዌፐን በመጠቀም በትግራይ ተዋጊዎች ላይ የፈጸመውን ውድመት አንድ ባንድ ኢሜጁን ይዘው ነበረ። ያንን ኢሜጅ ከላኩለት በኋላ የተጠቀምከውን ጦር መሳሪያ የፈጀኸውን ወጣት አንድ ባንድ መረጃ ስላለን ኢንተርናሽናል ክሪሚናል ኮርት ጆሮህን ተይዘህ ከመቅረብህ በፊት በቀጥታ ወደ ፕሪቶሪያ ብትሄድ ይሻላል ተባለ። ሰጥለጥ ብሎ ፕሪቶሪያ ሄዶ እነሱን ትዕዛዝ እነ ማይክ ሐመርን ባስቀደመ መልኩ ፈርሞ ተመለሰ። በመሆኑም ያኔ በህወሓት ጊዜ ሲቀርብ የነበረ ክስ አሁን ላይ ተመልሶ መጥቷል። የራስን ህዝብ እየጨፈጨፍክ ነው ተብሎ በግልጽ ተነግሮታል። ለፋኖች ስማቸው በቀዳሚነት ተጠቅሶ ጥሪ ቀርቦላቸዋል እና ይህንን ጉዳይ ያመጣው አንደኛ የአብይ አህመድ አገዛዝ ልፍስፍስና ዘራፊ መሆኑ ሲሆን፣ ሁለተኛ ደግሞ ፋኖ ሰብሰብ ብሎ አፋባሃ ሚል ተቋም ይዞ መምጣቱ ነው። እስካሁን ድረስ በቅድመ ሁኔታ ሲያስቀምጡት የነበረ ነገር አለ። የትኛውም ወደ 4 ኪሎ የሚመጣ ኃይል ህወሓትን ይዞ እንዲመጣ ይፈልጋሉ ምዕራባውያን። ይህ አቋማቸው ዛሬ ተቀይሯል አልተቀየረም የሚለው ሌላ ጉዳይ ሆኖ አርቪን ማሲንጋ በዛሬው ዕለት ባወጣው መግለጫ ግን የፋኖ ኃይሎች በቀዳሚነት ጠርቶ ለእውነተኛ ድርድር ለሰላም ዝግጁ መሆን አለባቸው ብሏል። እናም አርቪን ማሲንጋን ማመስገን ወዳለሁ። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰውስ ነበረ ትግራይ ላይ የሆነ ነገር ኮሽ ሲል ሽሬ የሚገኘው መቀሌ የሚገኘው አርቪን ማሲንጋ እንዴት 2 ዓመት ሙሉ የአማራ ህዝብ ዋጋ ሲከፍል በድሮን ሲጨፈጨፍ መከራውን ሲበላ እንዴት ጆሮ ይነፍገዋል የሚል ጥሪ አቅርበን ነበረ እና ዛሬ የአሜሪካ ኤምባሲ ላወጣው መግለጫ ማመስገን ወዳለሁ። ከዚህ ጋር በተገናኘ ታዲያ ከፋኖ ኃይሎች ምን ይጠበቃል? የዛሬው መግለጫ ለእነሱ እንግዲህ ያስተላለፈው መልእክት አለ፣ ለአብይ አህመድ የሚያስተላለፈው መልእክት አለ። የአብይ አህመድ ጀንበር እየጠለቀች መምጣቷን፣ የፋኖ ኃይሎች ጮራ ደግሞ እየፈካች መምጣቷን የሚያሳይ መግለጫ ነው የወጣው። ከነሱ ምን ይጠበቃል? አንደኛ የጀመሩትን ነገር ማጠናቀቅ መቻል አለባቸው። አፋብሃ በሚል መጠሪያ የመጀመሪያውን አማራዊ ተቋም አዋልደው ሰጥተውናል። ግን ወደኋላ የማፈግፈግ አዝማሚያ በአንዳንዶች እያስተዋለ ነው። ያንን ድርጅት ሲመሰርቱ ኮሌክቲቭ ሊደርሺፕ በሚል አመለካከት 13 ስራ አስፈጻሚ መምረጣቸው እንዳለ ሆኖ የሚቀሩ ያልተጠናቀቁ ጉዳዮች አሉ። እነሱም ማጠናቀቅ ያስፈልጋል። ተአምር ቢሆን እንደገና አፋብሃን አፍርሶ ሌላ ነገር ማሰብ ልክ አይደለም። በዚህ ልክ እንግዲህ የውጩም ዓለም ተስፋ እያደረገባችሁ ነው። ኢትዮጵያ ተስፋ እያደረገች ያለው በእናንተ ነው። አብይ አህመድ በርካታ ግፍ እየፈጸመ ነው። አማራው ዋጋ እየከፈለ ነው። አማራው ብቻ አይደለም፣ የፋኖ ተዋጊ ዋጋ እየከፈለ ነው። ጋይስ ዋጋ እየከፈለ ነው። ስለዚህ ወቅቱን የዋጀ ጥሪ መስጠት ያስፈልጋል። አሜሪካ ዛሬ ላወጣችው መግለጫ ተገቢ የሆነ መልስ አፋብሃ መስጠት መቻል አለበት። የቀሩ የቤት ስራዎችን ማጠናቀቅ፣ አንዳንድ አዝማሚያዎችን መፋቅ ያስፈልጋል። እዚህ ጋር መቶ በዝርዝር ማውራት አያስፈልግም። ግን በአንዳንድ የፋኖ መሪዎች እየተቀነቀነ ያለ ሀሳብ እንዳለ ግልጽ ነው። ከዛ አስተሳሰብ መውጣት ያስፈልጋል። ከትናንሽ ሴራዎች መዝጣት ያስፈልጋል። ህዝቡ ብቻ ሳይሆን ፋኖ ያለበትን ሁኔታ መረዳት ግድ ይላል። ትናንት ትልቅ ዓላማ አንግቦ የወጣው ፋኖ በመሪዎቹ ድክመት የተነሳ መገስገስ ባለበት ልክ አልገሰገሰም። ምንም እንኳ ብዙ ቻሌንጅ እንዳለ ቢታወቅም ግን የፋኖ ትግል ከዚህ በላይ መሄድ ይችል ነበር። ያ ያልሆነው በአመራሮቹ ዘንድ ቅንነት በመጥፋቱ የተነሳ ነው። ቅንነት፣ ቁርጠኝነት፣ የዓላማ ጽናት በመጥፋቱ የተነሳ ነው እና ወንድሞቻችን እስካሁን ላደረጉልን ነገር እያመሰገን ግን አሁን ላይም ከትናንት በተሻለ ፍጥነት መጓዝ ያለባቸው ይመስለኛል። ከሞት እና ከመስዋዕትነት ስፍራ ላይ ቁሞ በሹመት መባላት አያስፈልግም። ሞት ያለበት ቦታ ላይ ነው ያላችሁት። መስዋዕትነት የሚከፈልበት ቦታ ላይ ነው ያላችሁት። እዛ ቦታ ላይ ቆማችሁ በሹመት መጨቃጨቅ
በጭራሽ እናንተን የሚመጥን አይደለም። የሹመት ቦታው ገና ነው። አሁን ትግል ላይ ናችሁ። ወደ ድል ከተሸጋገራችሁ በኋላ ስለ ሹመቱ ታስቡበታላችሁ። ስለዚህ ይህ ነገር በአፋጣኝ መቆም አለበት። ሌላ በዋናነት ማሳሰብ ፈልገው አንዳንድ የጠላት ሚዲያዎች፣ የብልጽግና ሚዲያዎች አላልናችሁም ብለን ነበር የሚል ትንታኔ ይዘው እንዲመጡ አትፍቀዱ። እንደዛ ብለው ለመዘገብ የተዘጋጁ ሚዲያዎች አሉ። ትናንትና ኤርሚያስ ለገሰ ምን ሲሉ ነበር? እና ኢትዮ 360 ምን ሲሉ ነበረ? ኮሌክቲቭ ሊደርሺፕ፣ እንደዚህ አይነት ኮሌክቲቭ ሊደርሺፕ የሚባል የለም። ኮሌክቲቭ ሊደርሺፕ ብለው አንመስረተው የወጡት በሰብሳቢነት በወታደራዊ አዛዥነት እና በመሳሰሉት የአመራርነት ቦታዎች ላይ መስማማት ስላልቻሉ ነው እያሉ ስማቸውን ሲያጠለሹ ነበረ። ያ ነገር ተግባራዊ አድርጋችሁ ብለን ነበር የሚል ትንታኔ ይዘው እንዲመጡ መፍቀድ መቻል የለባችሁም። እስኪ ነው ቁጭት ቢፈጥርባችሁ አንዳንድ ሚዲያዎች ምን አሉ የሚለውን ነገር ቀንጨብ አድርጌ ላሰማችሁ። አንደኛ ድርጅት አልተቋቋመም። ድርጅት የለም እዚህ ውስጥ። ዜሪዝ ነው ድርጅት እዚህ ጋር። ለዚህ ነው አታታሉ፣ አትዋሹ ምንለው። ለዛ ምንም መቀባባት ሳያስፈልግ በኮሌክቲቭ 13 ሆነን እንመራዋለን ያሉት መሪም መምረጥ ስላልቻሉ ነው። 13ቱ በጋራ እንመራዋለን። የለም ዓለም ላይ እንደዚህ አይነት ፕላትፎርም የለም። ዓለም ላይ ኮሌክቲቭ ሊደርሺፕ ከዚህ ጋር የሚገናኝ አይደለም። እንደሰማችሁት ነው እንግዲህ። ይሄንን ሳሰሙት ቀርታችኋል ብዬ አይደለም፣ ለማስታወስ ያህል ነው። በዚህ ልክ ትናንት ኮሌክቲቭ ሊደርሺፕ የሚባል ነገር የለም። እንዲህ አይነት ኮሌክቲቭ ሊደርሺፕ በዓለም ደረጃ ራሱ ታይቶ አይታወቅም። 13 ሊቀመንበር፣ 13 ወታደራዊ አዛዥ፣ 13 ጸሐፊ፣ 13 ገንዘብ ያዥ ያለው ድርጅት ሰምተን አናቅም። ኮሌክቲቭ ሊደርሺፕም እንደዛ አይደለም። ተቋምም አልተመሰረተም በማለት ሲሉ የነበሩ ሚዲያዎች፣ የሚዲያ ባለሙያዎች ብለን ነበረ። አላልናችሁም? ይኸው ትናንት ተናግረን ነበር እኮ ሽልም ከሆነ ይገፋል፣ ቂጣም ከሆነ ይጠፋል ብለን ነበረ የሚል ትንታኔ ይዘው እንዲመጡ መፍቀድ የለባችሁም። መጠናቀቅ ያለባችሁን ነገር አጠናቁ። ትልቅ አገራዊ አደራ የተሸከማችሁ ሰዎች መሆናችሁን እወቁ። ትልቅ አገራዊ አደራ። ከአማራው ባለፈ የኢትዮጵያ ተስፋ እናንተ ናችሁ። አብይ አህመድ የሚሰራውን ተመልከቱ። በጤና ባለሙያዎች ሳይቀር ጤና ባለሙያዎች የዳቦ ጥያቄ በማንሳታቸው የተነሳ ደቡብ ጎንደር ላይ ምንድነው የሆነው? ትናንትና 3 የአፋሕድ ሽፍታዎችን በመሪነት ቦታ ላይ የተቀመጡ ሽፍታዎችን ለብልጽግና በማስፈረም አብይ አህመድን ያስፈነጠዘው የደቡብ ጎንደር ብአዴን በትናንትናው ዕለት ደግሞ 5 ዶክተሮችን በማባረር ትልቅ ጀብዱ ፈጽሟል። ብልጽግናን ለማስደሰት እየጣረ ነው። 5 ዶክተሮችን ነው ትናንት ያባረረው። የሚታሰረው ምን የሚለውን ተውት። በጣም መጠነ ሰፊ ነው። የኢትዮጵያ ሕዝብ እናንተን እየጠበቀ ነው። ለትልቅ ነገር የታጫችሁ ናችሁ። ትንሽ ቦታ አትገኙ። በትንሽ አስተሳሰብ ራሳችሁን አትሸብቡ። አገር የምትታደጉ ናችሁ። ነገ ወዲያ በሚኒስትርነት ቦታ ላይ የምትቀመጡ በጣም ብዙ ታምር የምትሰሩ ሰዎች ናችሁ። ስለዚህ ከሞት ያለፈም ደግሞ ታሪክ ይኖራችኋል ብለን እናምናለን። አብዛኞቻችሁ እንደዛ ናችሁ። ለህዝብ ብላችሁ ነው። የሀብት ችግር ኖሮባችሁ አይደለም። ከማንም የተሻለ ጥሩ ኑሮ የምትኖሩ ነበራችሁ። ግን የሀገር ጉዳይ፣ የህዝብ ጉዳይ አሳስቧችሁ ወደ ትግል ሜዳ ገብታችኋል። እዛ ከገባችሁ በኋላ በትንንሽ አጀንዳዎች መጠለፍ የለባችሁምና የአማራን ህዝብ ኢትዮጵያንም የሚመጥን ተቋም ይዞ መምጣት አለባችሁ። እንደ አማራ የመሰረታችሁትን አፋብኃ የተባለ የመጀመሪያ አማራ ከልቡ የተቀበለውን ድርጅት እሱም በማጽናት በሌሎች ክልል ከሚንቀሳቀሱ ኃይላት ጋር ደግሞ ጥምረት ስለመፈጸም ማሰብ መቻል አለባችሁ። የዛሬው መግለጫ እናንተን የሚያስደስት ነው። እናንተን በተገዳዳሪነት ቦታ ላይ የሚያስቀምጥ ነው። ስለዚህ ይህንን ከግምት ውስጥ ለአሜሪካ ኤምባሲ መግለጫ ተገቢውን መልስ መስጠትና ያንን የሚመጥን ድርጅት ሆኖ መገኘት ያስፈልጋል። ቀጣዩ አበይት ርዕስ ደግሞ በብልጽግና ውስጥ እየተፈጠረ ስላለ ክፍፍል ይመለከታል። ይሄ ከታማኝ ምንጭ የደረሰ መረጃ ነው። መረጃው ምንድነው የሚለው? በብልጽግና ውስጥ ከፍተኛ የሆነ ክፍፍል ተፈጥሯል። ይህ ክፍፍል ደግሞ በፖለቲካ አመራሩ ብቻ ሳይሆን በጦር አመራሩም ጭምር ነው።
ለምሳሌ የጦር አመራሩን ብንመለከት በጀኔራልነት ቦታ ላይ የተቀመጡ የጦር መሪዎች በመሳሪያ ሽያጭና በመሳሪያ ግዢ መጠመዳቸው የሚዘነጋ አይደለም። ግዢ ቦታ ላይ ያሉ ሰዎች በሚሊዮን በቢሊዮን የሚቆጠር ገንዘብ እያካበቱ ነው በመሳሪያ ግዢ ላይ የተመደቡት። አንዳንዶቹ ደግሞ በጦር ግንባር ላይ የተመደቡት ደግሞ በመሳሪያ ሽያጭ ተሰማርተዋል። በትግራይ ጦርነት ጊዜ፣ በአማራ ጦርነት ጊዜ፣ ወለጋ ላይ በሚካሄደው ጦርነት እና በመሳሰሉት ቦታዎች ላይ ግንባር ላይ ሆነው ጦርነቱን ይመሩ ዘንድ የተመደቡ ጄኔራሎች ዋነኛ ስራቸው ጦር መሳሪያ መሸጥ ሆኗል። አብዛኛው ለምሳሌ የፋኖን መሳሪያዎች ብንመለከት በደፈጣ ከማረከው ባለፈ አብዛኛው በግዢ የተገኘ ነው። ያንን ደግሞ ሽያጭ የሚያከናውኑት ጄኔራሎቹ ናቸው። በጄኔራሎቹ መካከል የተፈጠረው የሀብት ልዩነት አንዱ ሰማይ ሌላኛው ምድር መሆኑ በመካከላቸው ክፍፍል ፈጥሯል። ያ በፖለቲካ አመራሩና በጦር አመራሩ ውስጥ የተፈጠረ ክፍፍል ደግሞ መረጃ እንዲያሾልኩ የድርጅት ምስጢር አሳልፈው እንዲያወጡና ውስጣዊ ሳቦታጅ እንዲፈጽሙ እያደረጋቸው ነው ይላል የደረሰን መረጃ። የክፍፍሉ ምንጭ ምንድን ነው? በብልጽግና ውስጥ ክፍፍል ያመጣው ምንድን ነው ብለን ስንጠይቅ ልክ በህወሓት ጊዜ የኦህዴድና የብአዴን ሰዎች ተነጋግረው ተጠቃቅሰው ተመካክረው ህወሓትን እንዳስወገዷት ሁሉ አሁን ላይ በተመሳሳይ መልኩ በብልጽግና በተለያዩ ምክንያት ያኮረፉ የብልጽግና አመራሮች መጠቃቀስ ጀምረዋል። ድርጅቱንም ለማስወገድ ከውስጡ ነው ማሴር ጀምረዋል። የዚህ ምክንያቱ ደግሞ መነሻው አንደኛ ከሙስናና ካልተገደበ የግል ኢንተረስት የሚመነጭ ነው ይላል የደረሰን መረጃ። ከሙስናና ካልተገደበ የግል ኢንተረስት የሚመነጭ ነው። በብልጽግና ውስጥ ዝርፊያ ሀላል ቢሆንም ግን ሁሉም ሚኒስተር ደግሞ የሚዘርፈው ተመሳሳይ አይደለም። ለምሳሌ አንዳንዱ ጥሩ ሴክተር መስሪያ ቤት ይደርሰዋል። ጥሩ ሴክተር መስሪያ ቤት የኤንጂኦ በጀት ያለበት በርካታ የውጭ ዶኖሮች የሚደግፉት መስሪያ ቤት የሚመራ ሚኒስተር አለ። አንዳንዱ ደግሞ የገቨርንመንት በጀት ብቻ መደበኛ በጀት ብቻ ከእሷ ከሚያገኛን ነገር ኪሱንም ይሞላል። አንዳንዱ ለምሳሌ መሬት የሚሸጥበት ከተገልጋይ ጉቦ የሚበላበት ቦታ ላይ ተቀምጧል። ግዥ ላይ በተመሳሳይ መልኩ የግዥ በጀት የግንባታ በጀት ያላቸውን ሴክተሮች የሚመሩ አሉ። አንዳንዶቹ ደግሞ ከዛች ከስራ ማስኬጃ ላይ ያገኟትን እሷን ለሕክምና ለምን በሚል ወደ ዱባይ በመሄድ እሷን የሚቀራመቱ አሉ። በብልጽግና ውስጥ ዝርፊያ ሀላል ቢሆንም ግን የዝርፊያው መጠን ደግሞ ከሴክተር የተለያየ ነው። አንዳንዱ ቢሊዮነር ሆኗል። እና አዳነች አቤቤ በመሬት ሽያጭ ቢሊዮነር ሆነዋል። ዛሬ ጀዋር መሐመድ እንደውም አንድ ማስጠንቀቂያ አውጥቷል። በቅርቡ መረጃ ማውጣት እንጀምራለን ብሏል። እኔም በተደጋጋሚ ስናገር ነበር። አዳነች አቤቤ አሜሪካ ላይ በጣም ሀብታም የሚባሉ የአሜሪካ ዜጎች አላቸው ከሚባለው ቤት የማይተናነስ ቤት በሀገረ አሜሪካ አላት። መሬት እንደ ጉር ነው የምትቸበችበው። የሙስናዋ እመቤት የሚል ስያሜ ሁሉ ተሰጥቷታል። ጀዋር በቀጣይ በመረጃና በማስረጃ ጭምር ማጋለጥ እንጀምራለን ብሏል። ልክ እነዚህ ሁሉ አዳነች ብቻ ሳትሆን አብዛኞቹ ታከለ ኡማ በጣም ብዙ ነገር ዘርፎ ነው የሄደው። አብይ አህመድ በተመሳሳይ መልኩ እልፍ አላፍ ነገር በመዝረፍ የሚታወቅ መሪ ነው እና እርስ በርስ ሲያወዳድሩ የሀብት መረጃ ሲለዋወጡ እርስ በርስ ራሳቸውን ሲያነጻጽሩ ብዙ መረጃዎች ይወጣሉ ማለት ነው። አንዱ ሚኒስተር አሜሪካን ሀገር በእህቱ ስም ቪላ ሲኖረው፣ አንዱ ደግሞ በወንድሙ ስም ዱባይ ህንፃ ይኖረዋል። በአጎቱ ስም ካምፓኒ እንደዚህ ማለት ነው እና እርስ በርስ ሲያወዳድሩ አንዱ ሰማይ ሌላው ምድር መሆኑ በመካከላቸው የክፍፍል ስሜት ፈጥሯል። ያም የክፍፍል ስሜት መረጃ እያሾለኩ እንዲያወጡ ከውስጡ ነው ብልጽግናን እንዲቦረቡሩ እያነሳሳቸው ነው ይላል የደረሰን መረጃ። እንግዲህ በአንድ ስርዓት ውስጥ የሙስና ንቅዘት ሲከሰት ከላይ ያሉት መሪዎች ብዙ ጊዜ የተሻሉ ይሆናሉ ተብሎ ይታሰባል። በጠቅላይ ሚኒስትርነት ቦታ ላይ የተቀመጡ ስፔሻሊ ማለት ነው። ለምሳሌ በአንድ ወቅት በህወሓት ጊዜ የሙስና ንቅዘት ተከስቶ ነበር በስፋት ማለት ነው። ከዛ መለስ ዜናዊ ቦናፓርቲዝም የሚል ሰነድ አዘጋጅቶ መጥቶ በሙስና ነቅዘናል፣ ስለዚህ የማጥራት ስራ መስራት አለብን፣ የጥልቅ ተሃድሶ ስራ መስራት አለብን የሚል ኢሹ ማምጣቱ የሚዘነጋ አይደለም። አሁን ግን ያን ማድረግ አይቻልም። ምክንያቱም ዝርፊያው የሚጀምረው በዋናነት
ዝርፊያው የሚጀምረው ከጠቅላይ ሚኒስተሩ ነው። እንደውም ሚኒስተሮቹ ከአብይ አህመድ ዝርፊያ ጋር ራሳቸውን ሲያነጻጽሩ የሁሉም የዘረፉት ቢደመር አብይ አህመድ ከዘረፈው ጋር የሚወዳደር አይደለም የሚል መረጃ ነው የደረሰ። ይህንን ጉዳይ ደግሞ ሁሉም አመራር ጠንቅቆ በመረዳቱ የተነሳ ሙስና ሲባል ቀድሞ ወደ ጭንቅላታቸው የሚመጣው፣ ዝርፊያ ሲባል ቀድሞ ወደ ጭንቅላታቸው የሚመጣው ጠቅላይ ሚኒስተሩ ነው እና እንትና ሪል ስቴት የማን ነው? ስም አንጠቅስም እንትና ሪል ስቴት የማን ነው ብለው ሲያስቡ የአብይ አህመድ ብሎ ያገኙታል። እንትና ውሃ ፋብሪካ የማን ነው ብለው ሲያስቡ የአብይ አህመድ ብሎ ያገኙታል። በ1.5 ትሪሊየን ብር ቤተመንግስት የሚገነባው ምን ሽጦ ነው? 1.5 ትሪሊየን ከየት አምጥቶ ነው ብለው ሲያስቡ መልስ ያጡለታል። እና በ1.5 ቢሊዮን ብር ምንጩ ባልታወቀ ገንዘብ መስራት ስሙ ደግሞ ሙስና ነው። ከዚህ ባለፈ አብይ አህመድ ካስገነባቸው እና ትሪሊየን ብር ከተመደበባቸው ፕሮጀክቶች በጨረታ የተገነባው የቱ ነው? ኦዲት የተደረገው የቱ ነው ብለው ሲያስቡ መልስ የለም። የአሳ ግማቱ ከጭንቅላቱ እንደሚባለው ብልጽግና የገማው ከጠቅላይ ሚኒስትሩ አንስቶ ነው። ዛሬ ሴክተር መስሪያ ቤቶችን ኦዲት ለማድረግ ኦዲተሮች ሲሄዱ አንመረመርም ማለት ጀምረዋል። አንመረመርም የሚሉ ሚኒስትሮች ተፈጥረዋል። ሄድ መጀመሪያ እዛ የትሪሊየን ብር በጀት ፈሰስ ተደርጎ የተገነቡ የጠቅላይ ሚኒስትር ፕሮጀክቶችን ሂድና እነሱን መጀመሪያ ኦዲት አድርግ ብለው መልስ የሚሰጡ አመራሮች ተፈጥረዋል። እና በአንድ ወቅት አብይ አህመድ እኔ አንድ ብር አልሰርቅም ነበር ወደ ሚዲያ በመጣ ቁጥር የሚናገረው ንግግር ሁሌ ለራሱ ይከላከል ነበር። ራሱን ንጹህ አድርጎ ለማሳየት ጥረት ያደርግ ነበር። ስልጣን ዘመኔ ከናንተ አንድ ብር አልሰርቅም፣ አልቀጥፍም። ላልሰርቅ፣ ላልቀጥፍ፣ ላላደላ በሄድኩበት ሁሉ መርዶ እየሰማው መኖር ደግሞ ያን ያክል የሚያጓጓኝ ነገር አይደለም። የተለየ ድብቅ አጀንዳ ያለው ሰው እንዳላችሁት ብሔሬን ጠቅማለሁ ወይም ቤተሰቤን ጠቅማለሁ የሚል ሰው ካለ ሊጠቀምበት ይችላል። እኔ ለማገልገል ነው የመጣሁት። ኢትዮጵያ እኔ አንድ ብር አልሰርቅም፣ አውቀዋለሁ። እሱ አልሰርቅም፣ የለሁበትም። ያው መጀመሪያ አካባቢ አብይ አህመድ እኔ አንድ ብር አልሰርቅም ከኢትዮጵያ ሕዝብ እያለ ብልጽግና የሌቦች ስብስብ ቢሆንም ራሱን ንጹህ ለማድረግ ይሞክር ነበር። ከዛ እስከ አንገቱ ድረስ ከተዘፈቀ በኋላ በአመራሩም ዘንድ እሱ የሌቦች ቁንጮ፣ የዘራፊዎች ቁንጮ ተደርጎ እንደሚታሰብ ከገባው በኋላ ወደ ሌሎች ጣቱን ሲጠቁም ወደ እሱ የሚጠቁሙ ጣቶች መበራከታቸውን ከተረዳ በኋላ ሌባ አይደለሁም ማለቱን ትቶ ሌባ አይደለንም፣ በመዋቅር ደረጃ ብልጽግና ሌባ አይደለንም፣ ትንንሽ ፒቲካሽ ምናምን ላይ የሚፈጸሙ እንትኖች ሊኖሩ ይችላሉ፣ ግን እንደ ብልጽግና በዝርፊያ በሙስና የምንገመት አይደለንም በማለት ለድርጅቱ ጥብቅና ሲቆም ታገኙታላችሁ። አብይ አህመድ በስሙ የውሃ ፋብሪካዎች፣ ሪል ስቴት ካምፓኒዎች እና የመሳሰሉን ነገር መፍጠሩ ከተሰማበት ጊዜ አንስቶ ደግሞ አቋሙን ቀይሮ ብልጽግና ውስጥ ሌብነት የለም በማለት ለራሱም ለተቋሙም እንዳጠቃላይ ሲከላከል ትሰሙታላችሁ። ፒቲ ኮራፕሽን አለ፣ በሰዓት ስራ አለመግባት አለ፣ አድሎ አለ፣ በጣም ብዙ ችግሮች አሉብን። ይሄ የተቀረፈ መሄድ አለበት። እስካሁን ድረስ ያሳካ ነው ተቋማዊ ስቴት ኮራፕሽን የለም። እንደ መንግስት የኢትዮጵያን ሀብት ዘርፈን ሌላ ቦታ አንወስድም። የኢትዮጵያን ሀብት በተቻለ መጠን ኢትዮጵያ ውስጥ እናፈሳለን። ያው እንደሰማችሁት ነው። ከዚህ ባለፈም እንግዲህ በአንድ ወቅት ክርስቲያን ታደለ ፓርላማ ላይ ሲጠይቀው ማለት ነው እነዚህ ምንጫቸው ባልታወቁ ከየት እንደተገኘ ባልታወቀ በፋይናንስ ስርዓቱ ባላለፈ በጀት ስለሚገነቡ ፕሮጀክቶች ሲጠይቀውና ኦዲት የሚደረጉት መቼ ነው ብሎ ጥያቄ ሲያነሳ አብይ አህመድ የሰጠው መልስ ሄድና እዛ ቢንዛይድን ጠይቅ፣ ሸማመድን ጠይቅ በማለት ነበር መልስ የሰጠው። እሱን ኦዲት አድርግ እሱን ጠይቅ ብሎ መልስ ሰጥቶ ነበር። ያ አመለካከት አሁን የብልጽግናዎች በሙሉ ሆኗል። ስለዚህ ብልጽግና ውስጥ ያለ የሙስና ንቅዘት መፍትሄ ሊያገኝ አይችልም፣ መቼም ሊያገኝ አይችልም። ለምን? ከአናቱ የጀመረ ከጠቅላይ ሚኒስትሩ የጀመረ ስለሆነ እከሌ ብሎ መፈረጅ፣ እከሌ ብሎ መወንጀል አይችልም። ይሄን ደግሞ ሁሉም አመራር ያውቃል። ሁሉም አመራር በማወቁ የተነሳ ጠቅላይ ሚኒስትሩ እንደውም ለቡድኑ ሲከራከር ይሰማል። ሁለተኛ የክፍፍል ምንጭ ሙስና የፈጠረው የስልጣን ሽሚያና የወንበር ንጥቂያ ነው ይላል። ሁለተኛው የክፍፍል ምንጭ ሙስና የፈጠረው የስልጣን ሽሚያና የወንበር ንጥቂያ። ለምሳሌ አንዱ የሚመራው ተቋም ከፍተኛ የሆነ የኤንጂኦ ገንዘብ ያለበት ሊሆን ይችላል።
ሌላው ደግሞ የመደበኛ በጀት ያለበት ሊሆን ይችላል። ስለዚህ ያንን አስወግዶ ስልጣን ለመያዝ ይሄኛው ሚስጥር ማሽሎክ ይጀምራል፣ ጓደኛው መወንጀል ይጀምራል። አንዱ ሚኒስተር ያፈራውን ሀብት እያወጣ ይፋ ማድረግ ይጀምራል እና የክፍፍሉ ምንጭ ሙስና የፈጠረው የስልጣን ሽሚያና የወንበር ንጥቂያ አንዱን አስወግዶ እዛ ቦታ ላይ ሄዶ ለመተካት አመራሩ ጥረት ያደርጋል። ከዚህ ጋር በተያያዘ ለሹመት የሚከፈል ገንዘብ አሁን በብልጽግና ጊዜ ሐላል ሆኗል። ብልጽግና ውስጥ ሙስና በጣም ስር መስጠቱንና መገንገኑን የምትረዱት አንድ ሰው ከንቲባ ለመሆን 15 ሚሊዮን ብር 10 ሚሊዮን ብር ከፍሎ ወደ ስልጣን ይመጣል። 10 ሚሊዮን 15 ሚሊዮን ብር ከፍሎ ወደ ስልጣን የሚመጣው ደግሞ ህዝብ ለማገልገል አይደለም። ቶሎ ብሎ ያችን ያወጣትን ብር መልሶ እንደገና በሀብት ለመንበሽበሽ ነው እና ኢትዮጵያ በታሪኳ እንደዚህ አይነት የነቀዘ ስርዓት አስተናግዳ አታቅም። ለከንቲባ ለመሬት አስተዳዳሪም እንደዚሁ ለንግድና ኢንዱስትሪ እንደዚህ ላሉ ቦታዎች ከ10 እስከ 15 ሚሊዮን ብር እየተቀበለ ሹመት የሚሰጥ አመራር የተፈጠረበት ሙስና ብር ከፍሎ ጉቦ ከፍሎ ሹመት ከተቀበለ በኋላ አገር ለመዝረፍ ወደ ስልጣን የሚመጣ ሹም የሞላባት ሀገር ሆናለች። ግን በመካከላቸው የተፈጠረ የሀብት ልዩነት፣ በዝርፊያ የተፈራ ሀብት ልዩነት ግን የክፍፍል ምንጭ መሆኑን የደረሰ መረጃ ያመለክታል። ሌላ አብይ ለማስፈራሪያ በሚያወጣቸው አዋጆችና መመሪያዎች ደስተኛ አለመሆንና የዘረፉትን ለማስከበር በአገዛዙ ላይ ማሴር ተጀምሯል ይላል። ቀጣው ምክንያት እንግዲህ አብይ አህመድ የሀብት ማስመለስ ምናምን እያለ ብዙ አዋጆችን እያወጣ ነው። እነዛን አዋጆች ተግባራዊ እያደረገ ያለው አሁን ላይ አማራዎች ላይ ነው። ግን አዋጁ መውጣቱ በራሱ አብይ አህመድ የሆነ ሰዓት ላይ ፊቱን ያዞረባቸው ቀን በዛ አዋጅ ሊጠይቀን ይችላል የሚል ስጋት የሚሰማቸው አመራሮች ተፈጥረዋል እና የዘረፍነውን ሀብት ልናጣ እንችላለን የሚል ስጋት የሚሰማቸው አመራሮች መፈጠራቸውም በአገዛዙ ላይ እንዲያሴሩ እያደረጋቸው ነው። እንዳሴሩ በራሳቸው ስርዓት ላይ በዝርፊያ ያን ሁሉ ሀብት ካሸከማቸው ስርዓት ላይ ማሴር የጀመሩ አመራሮች እንዲፈጠሩ አድርጓል ይላል። ሌላኛው ምክንያት ብላክሜል የተደረጉና ሽባ ለመሆን የተገደዱ አመራሮች አሉ። ብላክሜል የተደረጉ ሽባ በቀና ይንቀሳቀሱ የተደረጉ አመራሮች አሉ። እነዛ አመራሮች ደግሞ በድብቅ የሚሰሯቸው ሳቦታጆች አሉ። መረጃዎችን ያወጣሉ፣ ሚስጥሮችን ይፋ ያደርጋሉ። በድብቅ ማለት ነው። በድብቅ ብላክሜል ተደርገዋል። አገዛዙ ብላክሜል አድርጓቸዋል። እንደ ጉድ እየተጠቀመባቸው ነው። እነሱም ግን ውስጡን እየሰሩ ነው። ድርጅቱን እየከፋፈሉ ነው። ብልጽግናን ለማስወገድ ከሚፈልጉ ኃይሎች ጋር እየሰሩ ናቸው ብላክሜል የተደረጉ አመራሮች የሚል መረጃ ደርሶናል። ሌላ ከውጭ ኃይሎች የሚመጣ ክፍፍል አለ። አገዛዙም ማስወገድ የሚሹ ኃይሎች ጋር የሚሰሩ ከውጭ ኃይሎች ጋር የሚሰሩ ከሀገር ውስጥ አማጽያን ጋር የሚሰሩ ኃይሎች ኦህዴድ መዋቅር ውስጥ ተፈጥረዋል። ብልጽግና መዋቅር ውስጥ ተፈጥረዋል። ስለዚህ እነዛም ከውስጡ ነው ድርጅቱን እየከፋፈሉት ነው። ሚስጥሮችን ያወጣሉ። ድርጅቱን ለመገርሰስ የድርሻቸውን እያበረከቱ ነው ይላል። ሌላኛው ምክንያት ቀጣዩ የክፍፍል ምንጭ ደግሞ በኦህዴድ ጣልቃ ገብነትና እብሪት የተማረሩ የጥፋት ተላላኪ መሆን የሰለቻቸው አገዛዙ ረዥም ርቀት እንደማይጓዝና ብዙ መዘዝ እንደሚያመጣባቸው የገባቸው አግባብነት የሌላቸውን ነገሮች ታግረው መስቀረስ ሲያቅታቸው በቻሉት አማራጭ በድብቅ መታገል ጀምረዋል ይላል። ደግሞ ሌላኛው ምክንያት በኦህዴድ ጣልቃ ገብነት፣ በኦህዴድ እብሪት እንግዲህ ኦህዴዶች አሁን ላይ ልክ ህወሓቶች በአንድ ወቅት ታክቲክ ሲያደርጉ እንደነበሩ ሁሉ አሁን ላይ በእብሪት ተወጥረው ኢቨን ለሚኒስትሮቹ ራሱ ማለት ነው ለደቡብ፣ ለሶማሌው፣ ለአማራው፣ ለሌሎች በማይመች መልኩ በእብሪት በመወጣጠራቸው የተነሳ ይህ ሁኔታ ምቾት ያሳጣቸው ተላላኪ መሆን የሳለቻቸው አገዛዙም ረጅም ርቀት እንደማይጓዝ የገባቸው እና እሱን ተከትለው አብይን ተከትለው ሁሌ የጥፋት መንገድ ላይ መገኘት የታከታቸው አመራሮች ከውስጡ ነው ድርጅቱን ለማፍረስ ጥረት እያደረጉ ነው ይላል። ብልጽግና የሃይማኖትና የማንነት ፖለቲካን የቀላቀለ ፓርቲ መሆኑ የገባቸውም ሰዎች የክፍፍሉ ምንጭ ናቸው። እንግዲህ ብልጽግና ሃይማኖት ያለው ፓርቲ ነው።
እንግዲህ ብልጽግና ሃይማኖት ያለው ፓርቲ ነው። ሃይማኖቱ ደግሞ ፕሮስፐሪቲ ጎስፔል ይባላል። በፕሮስፐሪቲ ጎስፔል ነው ኢትዮጵያን እየመራ ያለው። አንዳንዱ ደግሞ አመራር ስለሆነ ብቻ ሃይማኖቱን መጣል አይፈልግም። ብልጽግና በሚያራምደው የሃይማኖትና የማንነት ፖለቲካ እየተንገሸገሹ አመራሮች እነሱም የክፍፍል ምንጭ ሆነዋል ይላል የደረሰ መረጃ። ብልጽግና አብይ በሚባል የማደግ አዝማሚያ በማይታይበት መሪ እየተመራ ሊሻሻል እንደማይችል የገባቸውና አብይ በሚሰራቸው ነገሮች ንቀት የሚሰማቸው አመራሮችም ተፈጥረዋል። ብልጽግና አብይ የሚባል ማያድግ መሪ እስከመራው ድረስ በፍጹም ሊሻሻል አይችልም። ሁሌም በጥፋት ስምሪት ላይ ነው። ሁሌም በጦርነት ላይ ነው። ሁሌም በደም ማፍሰስ እንደተጠመደ ነው። ስለዚህ ይሄ ጉዳይ ቆይቶ ከአገራዊና ሕዝባዊ ጥፋት ባለፈ በእኛም ላይ አደጋ ይዞ መምጣቱ ስለማይቀር ይሄ ስርዓት መወገድ አለበት በማለት የአቅማቸውን አስተዋጽኦ እያደረጉ ያሉ አመራሮችም ተፈጥረዋል ይላል የደረሰ መረጃ። በእርግጥም ይህ አስተሳሰብ ልክ ነው። አብይ አህመድን ስታስቡት አለመናቅ አይቻልም። አለመናቅ እነ በለጠ ሞላ ጥቅማቸው ስለተከበረላቸው፣ እነ ጌታቸው ረዳ ጥቅማቸው ስለተከበረ፣ እነ ሬድዋን ሁሴን ጥቅማቸው ስለተከበረላቸው አድፍጠው ቢቀመጡም ግን ደግሞ አብይ አህመድ የሚሰራውን ነገር ሲመለከት ንቀት የማይሰማው አመራር ይኖራል ተብሎ አይታሰብም። በነገራችን ላይ የ10 ዓመት ብቻ ሳይሆን የ30 ዓመት እቅድም አወጥተናል። በ2050 ኢትዮጵያ በዓለም ውስጥ ስመጥር ከሆኑ ሀገራት በዚህ ደረጃ ትመደባለች የሚልም እቅድ አወጥተናል። 2 ሀያላን ሀገራት ይኖራሉ፣ ከሁለቱ አንዷ ኢትዮጵያ ትሆናለች የሚል እቅድም ተወጥቷል። በአንድ በኩል ፍጥረትን እያወደመ ስለ ሮቦት የሚያወራ መሪ እንዴት አለመናቅ ይቻላል? ፍጥረቱን እያወደመ ሰውን ያህል ክቡር ነገር እያወደመ በቀጣይ ቤት ለቤት አገልግሎት የሚሰጡ ሮቦቶችን ተግባራዊ እናደርጋለን እያለ የሚበሸከት ቀውስ መሪን አለመናቅ አይቻልም። ምድሩን ሲኦል አድርጎ ስለ ሰላም ሊሰብክ ወደ ጠፈር እጓዛለሁ የሚል መሪን አለመናቅ አይቻልም። ምድራዊ ሲኦልን ኢትዮጵያ ላይ ፈጥሮ ሳለ ግን ደግሞ ወደ ጠፈር ጉዞ አድርጌ ስንት ሚሊዮን ዶላር ከፍዬ ስለ ሰላም እሰብካለሁ የሚል መሪ አለመናቅ አይቻልም። በአንድ በኩል ምንም ነገር ላለማሰብ ራሱን በሱስ የሚያደነዝዝ ትውልድ እያፈራና ምንም የማያስብ ትውልድ እያፈራና በሰዎች መካከል ያለውን መተሳሰብ እየደመሰሰ ስለ ሰው ሰራሽ አስተውሎት ሲቀባጥር የሚውል መሪን አለመናቅ አይቻልም። ስለ ሰው ሰራሽ አስተውሎት ዛሬ ማስተዋል የተነሳ ነው። ማሰብ ምንም ነገር ማሰብ የማይፈልግ ጭንቅላቱን መጠቀም የማይፈልግ ትውልድ ተፈጥሯል በኢትዮጵያ ምድር ላይ እንደዛ ተፈጥሯል። አሁን የዶክተሮችን ጉዳይ አስቡት። ለምሳሌ የዶክተሮችን የሰሞኑን ተቃውሞ አስቡት። ብዙ ተምረው እነዚህ ልጆች በትምህርታቸው የላቁ ብዙ ያወቁ ናቸው፣ ግን ደሞዛቸው 9,000 ነው። እነዚህ ሰዎች ጥያቄ በማንሳታቸው የተነሳ የዳቦ ጥያቄ ምንም ያልተማረ ድንጋይ ካድሬ ዛሬ ከስራ ገበታቸው እያባረራቸው ነው። አገዛዙ እያሳደዳቸው ነው። እና እንደዚህ አይነት በማያስቡ ሰዎች የተሞላ ፓርቲ የመሰረተው አብይ አህመድ ስለ ሰው ሰራሽ አስተውሎት ሲቀባጥር መስማት ሰውየውን ለመናቅ የሚያነሳሳ ነው። ሀገር እያፈረሰ ስለ ኮሪደር የሚያወራ መሪ አለመናቅ አይቻልም። ሀገር እያፈረሰ አዲስ አበባ ላይ ብቻ በሆነች ኪሎ ሜትር ራዲየስ ውስጥ ኮሪደር ልማት እያለ በእሷ ሲደሰት የሚውል መሪን አለመናቅ አይቻልም። ህዝብ እያስጠማ የውሃ ችግር በየቤቱ ቧንቧዎችን ዘግቶ ፋውንቴን ወደ ሰማይ ውሃ ሲረጩ እያየ በደስታ የሚፈነድቅን ህፃን መሪን አለመናቅ አይቻልም። 20 ሚሊዮን ብር ረሃብተኛ ታቅፎ ስንዴ ኤክስፖርት አደረኩኝ እያለ የሚበሸከት በእርግጥም የእርዳታ ስንዴ አስፈጭቶ ደግሞ ፈረንጆቹ ከውጭ በእርዳታ መልክ የላኩትን ስንዴ አስፈጭቶ እንደገና ወደ ውጭ ልኮ በሆነ ብር ከሸጠ በኋላ ለመጀመሪያ ጊዜ ኢትዮጵያ ስንዴ ኤክስፖርት አደረገች እያለ የሚበሸከት መሪን አለመናቅ አይቻልም። መንግስት መሆን ሳይችል ትሪሊየን ብር መድቦ ቤተ መንግስት የሚገነባን በጭንቀት የተወጠረ ህዝብ ቀፍቅፎ መዝናኛና መናፈሻ የሚያንጽን መሪ አለመናቅ አይቻልም። በፍቃዱ ለሀገሩ መዝመት የሚገባውን ወጣት እያፈሰ ህዝቡ ላይ የሚያዘምት መሪን አለመናቅ አይቻልም። አለመጠየፍ አይቻልም። ለሀገሩ ሀገሬን እጠብቃለሁ ብሎ ወጣቱ በፈቃደኝነት ወታደር መሆን ሲገባው በኃይል እያፈሰ የድሮውን አሰራር የደርግን አሰራር አምጥቶ ወጣቱን እያፈሰ መልሶ ደግሞ ህዝቡ ላይ እያዘመተ ደም የሚያፈስ መሪን አለመናቅ አይቻልም። የህዝብን ግድብ የራሱ አድርጎ
የአባይ ግድብ ኤሌክትሪክ ማመንጨት ጀመረ በተባለ ቅጽበት የታሪፍ ጭማሬን የሚያደርግ ሌባ ስግብግብ መንግስት እንዴት አለመናቅ ይቻላል? አለመናቅ አይቻልም። እና በዚህ ሁሉ የተምታታ አካሄድ ደስተኛ ያልሆኑ አመራሮች ውስጣዊ ሳቦታጅ መፍጠር ጀምረዋል። ብልጽግና ውስጥ ከፍተኛ የሆነ ክፍፍል ተፈጥሯል። ያ ክፍፍል በመፈጠሩ የተነሳ ከውጭ ኃይሎች ጋር የሚሰሩ ኃይሎች ተፈጥረዋል። ከአማጽያን ጋር የሚሰሩ ኃይሎች ተፈጥረዋል። መረጃ እያወጡ ለሚዲያዎች የሚያቀብሉ ኃይሎች ተፈጥረዋል። እና አብይ አህመድም ይህን በመረዳቱ የተነሳ በቅርቡ እንግዲህ ያዘጋጀው ሰነድ ላይ ሰርጎ ገቦች መግባታቸውን ገልጿል። ክፍፍል እየተፈጠረ መሆኑን ገልጿል። ጠላትን የመመከሻ ስልት ብሎ ያዘጋጀው ሰነድ ላይ ክፍፍል መፈጠሩን፣ ሰርጎ ገብ እየተፈጠረ መምጣቱን፣ አንድነታችንን አጠናክረን ድክመታችንን መሸፋፈን አለብን፣ ሌብነታችንን፣ ዘራፊነታችንን መደባበቅ መቻል አለብን በማለት ምክር ሀሳብ የሚሰጥ ሰነድ አዘጋጅቷል። ያ ሰነድ የተዘጋጀውም ይሄ ሁኔታ በመፈጠሩ ነው ይላል የደረሰ መረጃ። በመጨረሻም የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ባደረገው ስብሰባ እጅግ አሳዛኝ የሆነ ውሳኔ መወሰኑን ሰምተናል። ይህም ውሳኔ ብፁዕ አቡነ ሳዊሮስን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ በማድረግ ሹሟል ይላል ዛሬ የወጣው መረጃ። ትናንት ከቤተ ክርስቲያን አፈንግጦ እየወጣው እና ቀኑና ሲጥስ የነበረው አቡነ ሳዊሮስ የተባለ የፕሮስፐሪቲ ጎስፔል አራማጅ የሆነ ጳጳስ በመጨረሻም በአብይ አህመድ እና በዳንኤል ክብረት እገዛ በነ አቡነ አብርሃም በነ አቡነ ጴጥሮስ ትብብር ህልሙን አሳክቷል፣ ዓላማውን አሳክቷል። አብይ አህመድ እንግዲህ ከዓመታት በፊት ተቀዳሚ ሙፍቲን አስወግዶ እሱ የሚፈልገውን መጅሊስ ማዋቀሩ የሚዘነጋ አይደለም። ዛሬ ሙሉ በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶን ተቆጣጥሯል። ፕሮስፐሪቲ ጎስፔል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቆጣጥሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት ህንጻችን ከሚወረስ ቤተክርስቲያኗ ትፍረስ የሚል ውሳኔ ወስነዋል። ለአቡነ ጴጥሮስ እንግዲህ ከኤርፖርት የተባረሩ ነበሩ ባለፈው 4 ጳጳሳት፣ እነሱ እንዲመለሱ ተደረገ። ወደ ሀገራት ገቡም የተባለ እና ይሄ ውሳኔ መወሰኑን እያወቁ ተስማምተው ነበር ወደ ሀገር ቤት የገቡት። በዚች ጉዳይ ላይ ቀንጨብ ያለች ፕሮግራም አቅርቤ ቤተክርስቲያኗን ባትነካ ጥሩ ነው የሚል አስተያየት ተቀብዬ ነበር። ዛሬ ይሄው ታየ። አቡነ ጴጥሮስ ከአሜሪካ ድረስ የመጡት ቤተክርስቲያኗን አሳልፈው ለመስጠት ነበር። ለአብይ አህመድ፣ ለዳንኤል ክብረት፣ ለአቡነ ሳዊሮስ ለመገበር ነበረ አቡነ ጴጥሮስ ወደ ኢትዮጵያ የመጡት ማለት ይቻላል። እና በጣም አሳዛኝ ቀን ነው። በጣም አሳዛኝ ቀን እንግዲህ የአቡነ ሳዊሮስ ማለት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና እንኳ ቦታ የሌለው ከውስጧ ሆኖ አፍራሽ ሆኖ አስተሳሰቦችን፣ ትምህርቶችን የሚያሰራጩ ጳጳሳትን አስረጎ ያስገባ በጣም ዓለማዊ የሆነ በፖለቲካዊ የተጨማለቀ ጳጳስ ነው። በፖለቲካዊ የተጨማለቀ ጳጳስ ነው። ጭራሽ ቅንጣት ታክል መንፈሳዊ አስተሳሰብ የሌለው ምናልባትም በፈሪሃ እግዚአብሔር የእግዚአብሔር እምነትም አለው ብዬ ማሰብ አልችልም። ግን ይሄ ጳጳስ በዛሬው ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ስራ አስኪያጅ በመሆን መሾሙን የደረሰ መረጃ ያመለክታል። ያሳዝናል። አባቶቻችን እስከ ዛሬ ቤተክርስቲያኗን መከላከል አልቻሉም ነበረ። ለምዕመናኖቻቸው ጥበቃ ማድረግ አልቻሉም ነበረ። ዛሬ የራሳቸውን ሹመት የራሳቸውን ስልጣን እንኳ ማስከበር አቅቷቸው በመጨረሻ በዳንኤል ክብረትና በአብይ አህመድ አሊ ተሸንፈዋል። ይህን ያመጣው ደግሞ ብላክሜል የተደረጉ መሆናቸው ነው። ብላክሜል የተደረጉ አባቶች ዛሬ ቤተክርስቲያኗን ዋጋ አስከፍለዋታል። ሀብታቸው በዝርዝር ተለቅሞ በዳንኤል ክብረት በዲያቆን ኃይለ ሚካኤል አማካኝነት ያከማቹት ሀብት ተለይቶ አብይ አህመድ ጋር መቀመጡን የተረዱት ጳጳሶች ቤተክርስቲያኗን አሳልፈው ሰጥተው ሀብታቸውን ማትረፍ ፈለጉ እና ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሸጠችበት ቀን ሆኗል። በተረፈ ግን አብይ አህመድ ሁሉንም ለመቆጣጠር ባሰበ ቁጥር ሁሉንም የሚያጣ መሪ መሆኑ እርግጥ ነው። ትናንት መጅሊሱን ተቆጣጠርኩ ብሎ ነበር፣ አልተሳካለትም። ዛሬ
የእስልምና ተከታይ የሆኑ ወገኖቻችን አሁን ላይ ተቃውሞና ቁጣቸውን እያሰሙ ነው እና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ዛሬ እሱ በሚፈልገው መልኩ ምርጫ ማካሄድ ቢችልም ምዕመናኑ ግን ይህን ሁኔታ ይቀበለዋል ብዬ አላስብም እና አብይ ሁሉንም ለመቆጣጠር ሲያስብ ሁሉንም የሚያወጣ መሪ መሆኑ አይቀርም እላለሁኝ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብዬ የዛሬ ዝግጅትን ቋጫለሁ። አመሰግናለሁ።